በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናታችን ጽዮን ማርያም ዛሬ ሰማይና ምድር በደስታ የዘለሉበት ልዩ ቀን ነው። ዛሬ ሶስት የብርሃን ጀረቶች በአንድ ላይ ፈሰው ሕይወታችንን ያበሩበት ዕለት ነው። አንደኛው የዘላለም ዕረፍት የሆነች ሰንበተ ክርስቲያን ዕለተ እሁድ ናት። ሁለተኛው የነቢያት ናፍቆት የጾማችን የመጀመሪያው ሳምንት ፍሬ ነው። ሶስተኛ የቃል ኪዳናችን ታቦት የመማፀኛ ከተማችን እናታችን ጽዮን ማርያም የከበረችበት የህዳር ጽዮን ዓመታዊ በዓል ነው። እንኳን ለዚች ታላቅ ቀን በሰላም አደረሳችሁ። እናት አባቶቼ፣ እህት ወንድሞቼ፣ ዛሬ በዝምታ ውስጥ የሚሰማ ታላቅ ምስጢር አለ። የህዳር ንፋስ የሚነግረን፣ የቤተ ክርስቲያን ደውል የሚያበስረን፣ የቅዳሴው ዜማ የሚያወርደው ሰማያዊ መጽናናት አለ። በብሉይ ኪዳን ሙሴ በሲና ተራራ በነጎድጓድና በመብረቅ መካከል የተቀበላት ጽላት ነበረች። እግዚአብሔር በጣት የጻፈባት የአዶናይ ክብር ያረፈባት ታቦት። እስራኤልን በበረሃ የመራች ዮርዳኖስን የከፈለች ኢያሪኮን ያፈረሰች ድንቅ ታቦት። ነገር ግን ያቺ ታቦት ጥላ ነበረች። ያቺ ታቦት ምሳሌ ነበረች። እውነተኛዋ ታቦት ማን ናት? እውነተኛዋ የቃል ኪዳን ጽላት ማን ትሆን? እርሷም እመቤታችን ቅድስት ድንግል ማርያም ናት። ይቺ ታቦት መና ይዛለች። እመቤታችን ግን የሕይወት እንጀራን ክርስቶስን ተሸከመች። ያቺ ታቦት በወርቅ ተለበጠች። እመቤታችን ግን በንጽህናና በቅድስና አጌጠች። የህዳር ጽዮን ማርያም አንቺ እኮ በሰው እጅ ያልተቀረጽሽ በሰማያዊ ጥበብ የታነጽሽ ሕያው ቤተ መቅደስ ነሽ። እስቲ ወደ ኋላ እንመለስ። ታቦተ ጽዮን በጠላት ተማርካ በሄደች ጊዜ የሆነውን እናስታውስ። ፍልስጤማውያን ማረክን ብለው በዳጎን ቤተ ጣዖት አስገቧት። ለጣዖቶቻቸው የተገዛች የተሸነፈች መስሏቸው ነበር። ነገር ግን ማለዳ ሲነቁ ጣዖቱ ዳጎን በታቦቷ ፊት ተሰባብሮ ተዋርዶ አፈር ልሶ ተገኘ። ታቦቷ ምርኮኛ አልነበረችም። ይልቁንም በምርኮ ምድር ገብታ ጣዖታትን የምታሽመደምድ ኃያል ንግሥት ነበረች። እናት አባቶቼ፣ እህት ወንድሞቼ፣ ዛሬ ምን የከበበን ጠላት አለ? ምን የያዘን የሐዘን ምርኮ አለ? የሕይወት ፈተና እንደ ፍልስጤማውያን ከቦን ይሆን? ተስፋ መቁረጥ እንደ ዳጎን ጣዖት በልባችን ቆሞ ይሆን? ድንግል ማርያም ወደ ሕይወታችን ስትገባ ስሟን ስንጠራ ቃል ኪዳኗን ስንይዝ በሕይወታችን የቆመው የሐዘን ጣዖት ሁሉ ይንኮታኮታል። የጽዮን ማርያም ስም ሲጠራ በሽታ ይፈወሳል፣ ጭንቀት ይበተናል፣ የተዘጋው ደጅ ይከፈታል። እሷ በሄደችበት ሁሉ ተአምር አለ። እሷ በገባችበት ቤት ሁሉ በረከት አለ። ምርኮኛ መስላ ወደ ግብፅ ወረደች። ነገር ግን የግብፅን ጣዖታት አራወጠች። ዛሬም ወደኛ ልብ ወደ ሁላችንም ትግባ። የጭንቀታችንን ጣዖት ትሰባብርልን። አሜን። በእውነት ድንግል ሆይ ዛሬ በህዳር ወር በዚህ በተባረከ ሰንበት ፊትሽን እንፈልጋለን። ዓለም በጩኸት ሲታወክ እኛ ግን በሰላምሽ እንሸሸጋለን። ዓለም በተስፋ መቁረጥ ስትጨልም እኛ ግን በአማላጅነትሽ ብርሃን ተጽናናን። አንቺ የነቢያት ጾም ማረፊያ፣ አንቺ የሰንበቱ ጌታ እናት፣ አንቺ ስደተኞችን የምትቀበይ እውነተኛ ጽዮን፣ ዛሬ የምንለምንሽ ነገር አለን። ሰው የጨከነበትን ልብ አንቺ አትጨክኝበት። ሰው የዘጋውን በር አንቺ ክፈቺው። የሚያለቅሰውን ዓይን አንቺ አብሺው። የደከመውንም ጉልበት አንቺ አበርቺው። እናታችን ሆይ እንደ ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆናል ብለን በደስታ እንባ እንቀበልሻለን። ባዶውን የሕይወታችንን ጋን በወይን ጠጅሽ ሙዩ። ጎድሎብናልና ምዩ፣ ጨልሞብናልና አንቺ አብሪልን። ውድ የተዋህዶ ልጆች፣ የዛሬዋ ዕለት የድል ቀን ናት። ታቦተ ጽዮን ወደ ቦታዋ እንደተመለሰች በእግዚአብሔር ፍቃድ በድንግል ማርያም ልመና ዛሬ ደስታችን ወደ ቦታው ይመለሳል።
ጤናችን ይመለሳል፣ ሰላማችን ይመለሳል። በዚህ በጾመ ነቢያት የመጀመሪያው ሳምንት ማብቂያ፣ ሁለተኛው ሳምንት መጀመሪያ የቤተ ክርስቲያን ጸሎት ወደ ሰማይ እንደ ዕጣን በሚያርግበት ሰዓት የኅዳር ጽዮን ማርያም ረድኤት በረከትና አማላጅነት በቤታችን ይግባ። ያሰብነው ይሳካ፣ የፈራነው ይራቅ፣ የናፈቅነው ይቅረብ። ከእናታችን ከቅድስት ድንግል ማርያም ጉያ አይለየን። የአብርሃም እንግድነት እናታችን ቅድስት ድንግል ማርያም ጽዮን ማርያም ሆይ ከሀገራቸውና ከወገናቸው ተለይተው በጭንቅና በመከራ ያሉ ስደተኛ ልጆችሽን የሁላችን እናት ነሽና እባክሽ ጭንቀታቸውን አስወግጅላቸው። በርኅራኄ ብርሃንሽም አንቺ ይሁን ባልሽውና በፈቀድሽው መልካም ቀና ጎዳና ይጓዙ ዘንድ መርተሽ አድርሻቸው። የይስሐቅ መዓዛ እናታችን ቅድስት ድንግል ማርያም ጽዮን ማርያም ሆይ በኃጢአታችን ምክንያት የመጣብንን ክፉ ሽታ በእናትነት በረከትሽ ወደ መልካም መዓዛ ለውጭልን። የያዕቆብ መሰላል እናታችን ቅድስት ድንግል ማርያም ጽዮን ማርያም ሆይ በስራችን ሳይሆን በቸርነትሽ ሰዋስወ ጸሎታችን ዋጋ ያገኝ ዘንድ ወደ ልጅሽ መንበር ፊት አንቺ ያሳርጊልን። የአባ ኤልያዛ ሸክላ ገዳም እመቤታችን ቅድስት ድንግል ማርያም ኪዳነ ምሕረት ሆይ በሁሉ ዘንድ የሚወደድ የተረጋጋ ስብዕናና መንፈሰ ሕይወትን በሰዎችም ፊት ሁሉ ሞገሰ ጸጋን አዲን። ቀጸላ መንግሥቱ ለጊዮርጊስ ድንግል ማርያም ሆይ ነፍስና ሥጋችንን የሚያስጨንቋትን አንቺ ተቃወሚልን። በሚቃወሙንም ሁሉ ፊት እንደ ወዳጅሽ ቅዱስ ጊዮርጊስ የጽነ ቀጸላን አጎናጽፊን። ሐመረ ኖህ የእንጦጦ ኪዳነ ምሕረት እናታችን ሆይ በልቦናችን ርኅራኄንና ቅንነትን መልተሽ ለተራቡ አጉራሽ፣ ለተቸገሩ ደራሽ፣ ለተራቆቱትም አልባሽ እንሆን ዘንድ አንቺ አዲን። አፍጣኒተ ረድኤት እናታችን መድኃኒታችን ወላዲተ አምላክ ቅድስት ድንግል ማርያም ጽዮን ማርያም ሆይ ሰላምሽን፣ ጸጋሽን፣ ረድኤት በረከትሽን በእኔ ላይ እንደዚሁም ይህን ጸሎት በሚከታተሉት ላይ በስራችን፣ በቤተሰባችን፣ በሃይማኖታችንና በሀገራችን ላይ አንቺ ሙይብን። ስርጉተ ሥጋ ወነፍስ ርኅርተ ልብ እመቤታችን ቅድስት ድንግል ማርያም ጽዮን ማርያም ሆይ አግኝቶ ማጣት፣ በክፉ ሰው እጅ መውደቅ፣ ተሹሞ በውርደት መሻር፣ ነግዶ መክሰር፣ በወዳጅ መከዳት፣ እውነት ይዞ በሐሰት መሸነፍ መሪር ነውና አንቺ ከዚህ ሁሉ በብዝሃ ጸጋሽና በኃይለ ረድኤትሽ አንቺ ከሌን። ጸምረ ጌዲዮን ጽዮን ማርያም እናታችን ሆይ እንደማያስተውል እንስሳ ለሆዳቸው ብቻ ከሚኖሩ ሰዎች አንቺ ጠብቂን። የዘመናት ባለቤት እግዚአብሔር አብ ሆይ ደካማ ባሪያዎችህ ንስሐ ለመግባት እነሆ ከዛሬ ነገ እያልን የሰጠህንን ጊዜ እያሳለፍን ነውና በእመቤታችን አማላጅነት ለንስሐ አብቃን። ንጹሐ ባህሪ መድኃኔ ዓለም ክርስቶስ ሆይ ለጸሎትና ለምስጋና እንተጋ ዘንድ አበረታች ቅዱስ መንፈስህን ላክልን። አመስጋኝን ሆንም ዘንድ አንተ አድለን። ለቅዱሳን ሐዋርያት ምስጢራትን ሁሉ የገለጽህ እግዚአብሔር መንፈስ ቅዱስ ሆይ በሁለንተና ሕይወታችን ቤታችንንና ሥራችንን በጥበብ እንመራ ዘንድ አንተን ደስ የሚያሰኝ የማስተዋልን ጸጋና አእምሮን አንተ ሙላብን። የሕያዋኑ የአብርሃም የይስሐቅና የያዕቆብ አምላክ ልዑል እግዚአብሔር ሆይ በኃጢአታችን ምክንያት ከሚመጣብን ከዝሙታዊ መቅሰፍትና ጠንቅ እንድን ዘንድ አንተ ሰውረን። አልፋና ኦሜጋ ሆይ ከስህተታችን እንድንማር አንተ አድርገን። እለመክኑን ሆይ አይነ ልቦናችንን አብራልን። ኤልሻዳይ ሆይ የሰው ፊትና እጅ አይቶና ተሳቆ ከመኖር አንተ አድነን። በረከተ ኤልያስ እግዚአብሔር ሆይ እድል ፈንታችንን ጽዋ ተርታችንን ከመልካም ሰው ከመልካም ሥራ ከመልካም ስፍራ ከመልካም ጊዜና ከመልካም ፍጥረታት ጋር አድርግልን። ሞገሰ ዳንኤል ነቢየ ሱሳ ክርስቶስ ሆይ
ስራችንንና ስብዕናችንን ከሚያበላሽ ማንኛውንም ነገር ሁሉ አንተ ጠብቀን። ፈጣሪያችን ሆይ ሊያዋርዱን ከሚያደቡ አንተ ከልለን። አምላካችን ሆይ ከቀን ወራሪ ከሌሊት ሰባሪ ሰውረን። እውነተኛ ደመና ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ሆይ በዚህ ዓለም እውነተኛ ዘመድ ጓደኛ ወገን እንደሌለን ታውቂያለሽ። እናታችን ተስፋ አምባ መጠጊያችን አለኝታችን ክብራችን አንቺ ነሽና ጸጋሽን ሰላምሽን ረድኤትሽን በላያችን ላይ እንደ ክረምቱ አዝንሚልን። በማወቅም ባለማወቅም ከሰራነው ኃጢአት መተላለፍ ከወገኖቻችን በደልና ግፍ አንቺ በከበረው ቃል ኪዳንሽ እጠቢን፣ ንጹሕም አድርጊን። ተናግረን ማሳመን በተሳነን ጊዜ አንቺ አንደበት ሁኚን። የአብርሃም እንግድነት የይስሐቅ መዓዛ የያዕቆብ መሰላል ድንግል ማርያም ሆይ ዓለም ሁሉ ለኛ ባዳ ሆኖብናልና ብንወጣም ብንወርድም ከድካምና ከትዝብት በስተቀር ሊሆንልን አልቻለምና ልጅሽ በሰጠሽ በከበረው ቃል ኪዳንሽ ጎዶላችንን ሞልተሽ ከውርደት አድኝን። ለቤተሰባችን፣ ለወገናችን፣ ለሀገራችን፣ ለፍጥረታትን በሙሉ ጠቃሚ አድርጊን። እናታችን ጽዮን ማርያም በረከት ረድኤትሽ ለዘላለሙ ከኛ ጋር ይሁን አሚን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ማርያም የኅዳር ወር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በኅዳር ወር የሚነበበውን የሚጸለየውን የእመቤታችን የቅድስት ድንግል ማርያምን ድርሳን መጻፍ እንጀምራለን። ጸሎቷ፣ በረከት ረድኤቷ፣ አማላጅነቷ የልጇም ቸርነት ከሁላችንም ጋር ይሁን ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ አንድ ጌታ ነው። የማይከፈል አንድ ምንጭ ነው። በፍጥረት ሁሉ አንደበት ክብር ምስጋና ለእርሱ ይሁን ለዘላለሙ አሜን። ከወርቅ የተሰራች የብርሃን መቅረዝ ንጽሕት ብርሃን ሰማያዊት ለሆነች ለእመቤታችን ጽዮን ክብረ በዓል እጮሃለሁ፣ እያደነቅሁም አመሰግናለሁ፣ እዘምራለሁ። ይህችውም እውነተኛ የሕግ ታቦት 10ሩ ቃላት የተጻፉባት ናት። ሰማያውያንና ምድራውያን የሚያመሰግኗት ናት። በክብርና በልዕልናም ከእግዚአብሔር በቀር እርሷን የሚተካከላት የለም። የህሊናዬ እግሮቿ በአጸዶቿ እየተመላለሱ ሳይገባኝ አነባለሁ እተረጉማለሁ ብዬ ደስ አለኝ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም ከጥንት ጀምሮ ነበረች። ዳግመኛም ደብረ ጽዮንን ወደደ፣ በአርያምም መቅደሱን አነጸ፣ ለዘላለምም በምድር ላይ ሰራት። ዓለም ከመፈጠሩ አስቀድሞ የጸዳች የተዘጋጀች ምድርም የቅዱሳን ማደሪያቸው ሰማያዊት ጽዮን ናት። የበጉ ብርሃንም ያበራላታል፣ በወገኖቿ ላይም ለዘላለም ነግሶ ይኖራል። ጻድቃን ሰማዕታት መምጣቷን ደጅ እየጠኑ የደከሙላት በመስህ ጎን ያለች የታላቁ ንጉሥ ሀገሩ ደብረ ጽዮን በምስራቅ በኩል ናት። ከመደረጉ በፊት ሁሉን የሚያውቅ እግዚአብሔር ማደሪያው ትሆን ዘንድ ጽዮንን መረጣት። ወዳጄ መርጫታለሁና በውስጧም አድራለሁ አለ። ጌታ እግዚአብሔር በእውነት ጽዮንን አስቀድሞ አዘጋጃት። ሕዝቡንም ከባርነት ሥራ ከግዞት ቤት የሚያወጣበት በደረሰ ጊዜ አገልጋዩን ነቢዩ ሙሴን እንዲህ አለው። ወደ ደብረ ሲና ውጣ፣ ከዚያም ቁም፣ ከአንተም ጋር የሚወጣ አይኑር። ከአንተ በቀር በተራራው ማንም አይገኝ። የምትረግጣት ምድር ቅድስት ናትና ጫማን ከእግር አውልቅ አለው። ይህንንና የመሳሰለውን ነገር ከፈጸመ በኋላ የሕግ ጽላትን በእጁ ሰጠው። በወዲያና በወዲህ በሁለቱም ጎኖቿ ተጽፎባት ነበር። ጽሑፎቹም የእግዚአብሔር ጽሑፎች ነበሩ። በሰሌዳውም የውጣ የሚለው የእግዚአብሔር ስም ተጽፎበት ነበር። የቃሉ ምስጢርም የእግዚአብሔር ልጅ ክርስቶስ ነው። እግዚአብሔርም ሙሴን ይህን የኪዳን ጽላት ሰጠሁ፣
በዚህም ከእስራኤል ጋር ቃል ኪዳኔን አጸናለሁ አለው። ለሙሴ ይህን ሲናገርም ምዕመናን የሚድኑባት የቃል ኪዳን የሕግ ታቦት በጽዮን ውስጥ እንዳለች አውቆ ነው። እነዚህም እስራኤል ናቸው። ሙሴ በእግዚአብሔር ፊት ሳለም በመለኮት ጣት በእሳት ቀለም የተጻፈ ጽላትን በእጁ ተቀበለ። ጽሕፈቱም በዕብራይስጥ ቋንቋ፣ አነጋገሩን ፊደላቱን በተማረ በሄኖክ ፊደላት ነው። ዳግመኛም እግዚአብሔር ሙሴን አለው፣ የይሁዳ ወገን የኦር ልጅ ባስልኤልን፣ ከዳን ወገን የተጠጋ የተዛመደ ኤልያብን ጥበብን ሞላዋቸው። አዳራሹን፣ የታቦቱን ድንኳን፣ የብርሃኑን መቅረዝ በአዳራሹ ድንኳን ውስጥ ለታቦቱ ማስቀመጫ ይሰሩ ዘንድ የመንፈስ ቅዱስን ጥበብ ማስተዋልንም ሰጠዋቸው አለው። ሙሴም ትእዛዙን ተቀብሎ ጽላቱንም ይዞ ከደብረ ሲና ወደ ሕዝቡ ተመለሰ። የእግዚአብሔርን ትእዛዝም ነገራቸው። እኒህ ጥበበኞችም የድንኳኑን ሥርዓት ያከናውኑ ዘንድ አዘዛቸው። እነርሱም በሰው ልቦና ባልታሰበ 10 አጸዶች ያሏት አድርገው ሰሯት። የእያንዳንዱ ቁመትም 28 ክንድ ነበር። መጋረጃም አደረጉበት፣ ስፋቱም 4 ክንድ ነበር። የድንኳኑን መጋረጃም መረግድ በተባለ ዕንቁ ያጌጠ ሐር አደረጉ። 4 አምዶች ያሉት ስዕለ ኪሩብ ተስሎ ነበር። የእግዚአብሔር የቅድስናው ታቦት በምትቀመጥበት ላይም ስዕልን አደረጉ። ከሁለቱ ኪሩብ አንዱ ኪሩብ በስዕሉ አንድ ጫፍ፣ ሌላውም ኪሩብ በሌላው ጫፍ ነበሩ። በክንፎቻቸውም ይጋረዱ ነበር። 7 የወርቅ ማኅተምም ነበራት። ይህ ሁሉ የተደረገው ለቅድስና ተግባር ባስገቡት ንጹሕ ወርቅ ነው። ቁጥሩም 29 መክሊት ሆነ። በእውነተኞች ሚዛንም 37 ሰቅል ነው። ብሩም 100 መክሊት ሆነ። በ1775 ሰቅልም የአምዶቹን ራሶች ሰሩ፣ ለበጡትም፣ አስጌጡትም። የአዳራሹ ድንኳን ሥራም ተፈጸመ። የእያንዳንዷም አሰራር መናገር መተርጎም ተሳነኝ፣ ጳውሎስ በየክፍሉ መናገር አይቻልም እንዳለ። ከዚህ በኋላም እግዚአብሔር ሙሴን አነጋገረው። በመጀመሪያ መባቻ ደብተራ ኦሪትን ተከላት። የትእዛዙን መጽሐፍ ይህችውም የሕጉ ጽላት ናት። በታቦት ውስጥ አስቀመጣት። እግዚአብሔር እንዳዘዘው በሰማያዊ ሐር መጋረጃ ጋርዳት አለው። ድንኳኗም በእግዚአብሔር ምስጋና ተመላች። በአደባባዩም በእስራኤል ሁሉ ፊት ቀኑን ሙሉ በደመና በእሳት ብርሃን ተጋረደ። ንጽሕት የሆነች ታቦትም በሰማያውያንና በምድራውያን ዘንድ የሚመስላት የሌለ እመቤታችን ማርያም ናት። ጽላቱም በማኅፀኗ ያደረ ከእርሷ ሰው የሆነ የእግዚአብሔር ቃል ክርስቶስ ነው። የእግዚአብሔር የሕጉ ታቦት በብዙ ምስጋና ሙሴ እስካረፈባት እንዲኖረች። ከዚህ በኋላ እስራኤል ኢያሪኮን ለመክበብ በመጡ ጊዜ ካህናቱ ታቦተ ጽዮንን ተሸክመው አክብረው ወደ ዮርዳኖስ ገቡ። ከባህሩ መካከልም ሲቆሙ ውሃውም ቆመ። እስራኤል እስኪሻገሩ ድረስ አልፈሰሰም። ውሃውም እስከ ወሰኑ ድረስ የመላ ነበር። ጽዮንን ተሸክመው ሲቆሙ ደረቀ። ሁሉም ሕዝብ ከተሻገሩ በኋላ ጽዮንን የተሸከሙ ካህናት ወጡ። ዮርዳኖስም እንደ ጥንቱ መፍሰስ ጀመረ፣ እስከ አፉም ድረስም ሙሉ ሆነ። በቀጰዶቅያ እብራሊዮስ በተባለው ወር በ10ኛው ቀን ይህን አደረገች። ሁሉም ደቂቀ እስራኤል ታላቅ ምስጋናን አመሰገኑ። ኢያሪኮ እስኪደርሱ ድረስ እመቤታችን ጽዮንን አመሰገኗት። የእግዚአብሔር የሕጉ ታቦትም ከካህናቱ ሁሉና ከሕዝቡ ጋር በታላቅ ድምፅ የኢያሪኮን ግንብ ዞረች። ያን ጊዜም ቅጥሮቿ፣ ግንቦቿ ወደቁ፣ ሀገሪቱንም በእሳት አቃጠሏት። በውስጧም ለቤተ እግዚአብሔር ከሚሆነው ከብሩና ከወርቁ በቀር የቀረ አልነበረም። እስከሚያጠፏቸው ድረስም ታላቅ ኃይልን ተአምራትን አደረገላቸው። በጋይ ሰዎች ላይም ንግሥታችን እናታችን ጽዮን ብዙ ተአምራትን አደረገች። እኒህ የጋይ ሰዎች ሁሉም 1,000 ነበሩ። ሀገሪቱን በእሳት አቃጠለች፣ አመድም ሆኑ። እስከ ዛሬ ድረስ ከእነርሱ ውስጥ የሚኖር እንዳይገኝ አደረገቻቸው። የጋይን ንጉሥም ዝግባ ከተባለ ዛፍ ይሰቅሉት ዘንድ አዘዘች። የእግዚአብሔር ኃይል ከእርሷ ጋር ይሄድ ነበርና መላእክትም መንገዶቿን ያጸዱ ነበር።
ብዙ ክፉ ነገስታትን ስታጠፋም ብዙ ዓመታትን እንዲኖረች የፈጣሪዋ ስም የማይጠራባት ሀገርም ተደመሰሰች። ዛሬም እናት አባቶች፣ ወንድም እህቶች ሆይ ጽዮንን ክበቧት፣ ክብረ በዓሏን እያሰባችሁም እቀፏት፣ አክብሯት። እሷስ ምስጋናን የተጎናጸፈች ናት፣ ከሰማያት ትበልጣለች። ቅዱሳን ትጉሃን ከሚሆኑት ሁሉ ትከብራለች፣ ትወደሳለች። የመለኮትን በረከት የተቀበለች እናታችን ጽዮን የአምላካችን የአማኑኤል አገሩ የሊባኖስ ሙሽራ ናት። የሮባም አባት ነፃ በማውጣት ዙፋን በነገሰ ጊዜ 12ቱ የሚያስፈሩ አንበሶች የተሳሉባት አትሮንሱን ትመስላለች። ምን አይነት ክብር ተሰጣት! ከብርሃን አባቷ ዘንድ ምን አይነት ጸጋ ተሰጣት! ይህችም በአገዛዝ ትክክል በሆነ በእግዚአብሔር አብ በሕልውና በወልድ ፈቃድ በጰራቅሊጦስ በተባለ መንፈስ ቅዱስ ጸጋ ዓለማትን ከመፈጠራቸው አስቀድሞ የተዘጋጀች የሕግ ታቦት ጽዮን እመቤታችን ናት። እግዚአብሔር ጽዮንን መርጫታለሁና በእርሷ አድራለሁ፣ እርሷም የዘላለም ማረፊያዬ ናት እንዳለ በእውነትም እግዚአብሔር ጽዮንን መረጣት ወደዳትም። በአርያምም መቅደሱን ሠራ። ዘወትርም ከመላእክቱ ጋር ይጎበኛታል። በቀንም ሆነ በሌሊት በሮቿ አይዘጉም። በውስጧ የሚኖሩትም አይራቡም፣ አይጠሙም፣ አያለቅሱም። ከፍጹም ደስታ በስተቀር በውስጧ ልቅሶ የለም። በመዓልትና በሌሊት ዋዕየ ፀሐይ ብርድ የለም። በውስጧም የሚያበራ ጨረቃ ከዋክብት ፀሐይ ያበራላት ዘንድ ምንም የለም። በገድላቸው ብዛት የተወዳጁት ልብሳቸውንም በበጉ ደም ያነጹ እሊህ ቅዱሳን ይኖሩባታል እንጂ። ወደ ጸናች ሀገር የእስራኤል ልጆች ከግብፅ ከወጡ 400 ዓመት በኋላ ፍጹም ተአምር ወደ ተደረገባት ወደ ጽዮን ዜና እንመለስ። ሳሙኤል ትንቢት በሚናገርበት ኤሊም በሸመገለበት ወቅት የኤሊ ልጆች ፈጽመው የከፉ ሆኑ። በእግዚአብሔር ፊትም በክፉ መንገድ ሄዱ። በኢሎፍላውያንም ፊት እስራኤልን በበደላቸው ገሰጻቸው። በዚህ ጦርነትም 4000 ሰው በበረሃ ሞተ። የቀሩት እስራኤልም ወደ ሀገራቸው ተመለሱ። በምን ምክንያት እግዚአብሔር በኢሎፍላውያን እጅ ጣለን አሉ። በኤሊ ኃጢአት በልጆቹ ክፉ ሥራ እንደሆነም አላወቁም ነበር። እስራኤልም ዳግመኛ የአምላክን ታቦት ከኪሩብ ጋር ይዘው ሁለቱ የኤሊ ልጆች አፍኒንና ፊንሐስም ታቦተ ጽዮንን አጅበው በከተማ ኢሎፍላውያንን ይዋጓቸው ዘንድ ወጡ። ኢሎፍላውያንም ታቦተ ጽዮን ወደ እነርሱ በደረሰች ጊዜ ፈሩ፣ ደነገጡ። ዕብራውያን እኛን ያጠፉ ዘንድ ከአምላካቸው ጋር መጡ። በብዙ መቅሰፍት ግብፅን ካጠፉ ከእነዚህ እጅ ማን ያድነናል? ወዮልን አሉ። እግዚአብሔር ግን መስዋዕቱን ባረከሱ በጽዮን ላይ በክፉ በኤሊ ልጆች ምክንያት ለኢሎፍላውያን አሳልፎ ሰጣቸው። ከዚህ በኋላ እስራኤል ከኢሎፍላውያን ጋር ጦርነት አደረጉ። በኢሎፍላውያን እጅም እስራኤል ተሸነፉ። በጦርነቱ የሞቱት ቁጥርም 3000 ያህል ነበር። አፍኒንና ፊንሐስም ሞቱ። ታቦተ ጽዮንንም ኢሎፍላውያን ማርከው ወሰዷት። ከጦርነቱ ቦታ አንዱ ሰው እየሮጠ ሄዶ ወደ ኤሊ ገባ። እስራኤል እንዳለቁ ልጆቹም እንደሞቱ ታቦተ ጽዮንንም እንደማረኳት ነገረው። ካህኑ ኤሊም ታቦተ ጽዮን እንደተማረከች በሰማ ጊዜ ከመንበሩ ወደ ኋላ ወድቆ ሞተ። ከዚህ በኋላ ኢሎፍላውያን ታቦተ ጽዮንን ወስደው ከሁሉም አምላካችን ዳጎን ይሻላል እያሉ ወደ አምላካቸው ወደ ዳጎን ቤት አስገቧት። ካህናቱ የእግዚአብሔርን ሕግ በተላለፉ ጊዜ እስራኤልን በጦር አስጨረሰቻቸው። ዳግመኛም ወደ ዳጎን ቤት ባስገቧት ጊዜ የአዛጦን ሰዎች ወደዚያ ሄዱ። ዳጎንንም በታቦቱ ፊት በግንባሩ ወድቆ አገኙት። ፈጥነውም አነሱት፣ ከቦታውም በክብር አስቀመጡት። እግዚአብሔርም በጽዮን ምክንያት ስለ ጽዮን በእነርሱ ላይ ተቆጣ። የአዛጦን ሰዎችን አውራጃቸውንም በታላቅ መቅሰፍት ቀሰፋቸው። ከዚህ በኋላም ጠዋት ወደ ዳጎን ቤት በሄዱ ጊዜ ከንግስታችን ጽዮን እግር በታች በግንባሩ ወድቆ አገኙት። ራሱም ተቆርጦ ነበር፣ ሁለት እጆቹም በመድረኩ ላይ ወድቀው ነበር። ከዚህ የሚያስደንቅ ተአምር የተነሳም በዳጎን አምላኪዎች ዘንድ ብዙ ግርግር፣ ጭንቀት፣ ልቅሶ ሆነ። እንደ ልማዳቸው ይሸከሙት ዘንድ ወጡ። ልቅሶ፣ ክፉ ነገር ሁሉ ደረሰባቸው። የእግዚአብሔር እጅ ቁጣም በአዛጦን ሰዎች ላይ ከበደች።
በመርከባቸው በሀገራቸውም ሁሉን የሚያጠፉ አይጦችን አመጣ። በዚህች ሀገርም ታላቅ መቅሰፍት ተደረገ። እንዲህ እያሉም ፈጽሞ ጮኹ፣ የእስራኤል አምላክ ታቦት ከእኛ ዘንድ አትቀመጥ፣ ቁጣዋ በእኛና በአምላካችን በዳጎን ጸንቷልና አሉ። ከዚህ በኋላ ወደ ኢሎፍላውያን መሳፍንት ልከው ወደ እነርሱ ሰበሰቧቸው። ጠቢባን ሆይ ታቦተ ጽዮንን ምን እናድርጋት አሏቸው። የጌት ጥበበኞችም የእግዚአብሔር ታቦት ከኛ ትወገድ አሏቸው። ታቦተ ጽዮንንም ከሀገሩ አወጧት። ፈጽሞም ታላቅ ሁከት ሆነ። የዚህን አገር ሰው ታላቁንም ታናሹንም ወንዱንም ሴቱንም ቀሰፋቸው። የጌት ሰዎችም በተቀሰፉበት አምሳል እጅ መንሻ አደረጉ። የእስራኤል አምላክ ታቦትንም ወደ አስቀሎን አሰደዷት። ባስገቧት ጊዜም በምን ተግባር በምን ነገር የእስራኤልን አምላክ ጽዮንን ወደኛ መጣችኋት? ከሕዝባችን ከሚስቶቻችን ከልጆቻችን ጋር እንድትቀስፈን ነውና አሉ። ከዚህ በኋላ ልከው የኢሎፍላውያንን ሹማምንት ሰበሰቧቸው። እነርሱም በመራራ ሞት እንዳትቀስፈን ጽዮንን በቦታዋ ትቀመጥ ዘንድ በሕዝቡም ላይ ትነግስ ዘንድ ላኳት። በሀገሩ ታላቅ መቅሰፍት ሆኗልና ጽዮን ወደ እነርሱ በገባች ጊዜ ሕያዋኑም ሕሙማኑም ተቀስፈዋልና የሀገሩ ጩኸትም በረከተ አሉ። ጽዮንንም ወደ ምድረ በዳ ሰደዷት። በዚያም 7 ወር ብቻዋን ተቀመጠች። የአምላካችን ታቦት ጽዮንን ወደ ገዳም ቢሰዷትም መቅሰፍቱ አልቀረላቸውም። የግብፅ ምድር እስራኤል በወጡ ጊዜ ጓጉንቸር እንዳወጣቸው ምድራቸውን በጽዮን አማካኝነት አይጦችን አወጣች። ከዚህ በኋላ ኢሎፍላውያን የአስቀሎናም ሰዎች ሟርተኞችና ባለመድኃኒተኞችን ሰበሰቧቸው። የእስራኤል አምላክ ጽዮንን ምን እናድርጋት? እስኪ ንገሩን፣ እስኪ ምከሩን። በሀገሯ ትኖር ዘንድ በምን አይነት ሁኔታ እንልካታለን? እስኪ ንገሩን አሏቸው። መሰሪያኑም ስለ አምላካቸው ዳጎን ታላቅ የሆነ ቅናትን ቀንተው ጽዮን ወደ ሀገሯ ሕዝብ ትግባ፣ ነገር ግን ባዶዋን ብቻዋን አንልካትም፣ የምንልካት በብዙ ድካም ይሁን እንጂ አሏቸው። ሰዎችም አዋቂዎችን የሚገባ የእጅ መንሻ ምንድነው? የምንሰጣት ገንዘብስ ምንድነው? እኛ ስለደረሰብን ስለ ብዙ ስቃይ ምክንያት እንጂ ስለምንሰጣት የእጅ መንሻ አንቆጭም አሏቸው። መሰሪያኖችም ስለያዛችኋት ስለማረካችኋትም እጅ መንሻዋን ስጧት፣ ይቅር ትላችሁ ዘንድም ካለመባ አትላኳት። እጅ መንሻዋም በአምስቱ በኢሎፍላውያን መሳፍንት ቁጥር ይሁን። አይጦችን ልካ ምድራችሁን እንዳጠፋቻትም ለእርሷም ብዙ የሆነ የወርቅ አይጦችን ስጧት። ቁጣው ከእናንተ ከአምላካችሁም ይቀር ዘንድ የእስራኤልን አምላክ አመስግኑት አሏቸው። ሰዎችም ምክሩን ሰምተው ዝም አሉ። ታቦተ ጽዮንንም ይልኳት ዘንድ አልፈለጉም። ዳግመኛም እስራኤልን ላለመልቀቅ ግብፃውያን ሕዝቦች ልባቸው እንደደነደነ ልባችሁን ለምን ታደነድናላችሁ አሏቸው። ግብፃውያን መከራው በእነርሱ ላይ በጸና ጊዜ ግን ፈርዖን ለቀቃቸውና ወጡ። እናንተም ታቦተ ጽዮንን ወደ ቦታዋ መልሷት አሏቸው። አዲስ ሰረገላም አዘጋጁ። የሚያጠቡ 2 ላሞችንም አመጡ። ጥጆችንም ወደ ቤት መልሱ፣ ላሞችንም በሰረገላ ጥመዷቸው፣ ታቦተ ጽዮንንም በሰረገላው ላይ አስቀምጧት። የወርቁን ሳጥንም በአጠገቧ አድርጉላት፣ ወደ ሀገሯ ትገባ ዘንድም ሸኟት አሏቸው። ከዚህ በኋላ እንዳዘዟቸው አደረጉ። 2 የወለዱ ጊደሮችንም ወሰዱ። እንቦሶቻቸውንም ከቤት ዘጉባቸው። ሰረገላውንም አምጥተው በላሞች ላይ ያስቀመጡት። በላዩም 10ቱ ቃላት በውስጧ የተጻፉባትን የሕጋችን ታቦት ጽዮንን አስቀመጧት። ከዚያም በርግቦች በአይጦች አምሳል የተሰራ ወርቅን በኋላዋ ባጠገቧ አደረጉላት። ላሞችም ግራና ቀኝ ሳይሉ መንገዱን ይዘው ሄዱ። ከኢሎፍሊ 5 መሳፍንትም ተከተሏት። እነሱም አንደኛው የአዛጦን፣ ሁለተኛው የጌት፣ ሶስተኛው የአፍሮን፣ አራተኛው የጋዛ፣ አምስተኛው የአስቀሎና መሳፍንት ነበሩ።
የወርቅ አይጦችም በሀገሮች ቁጥር ልክ ነበሩ። ላሞችም እስከ ሳሚት ቤት ድረስ ሄዱ። ወቅቱም የመከር ወቅት ነበር። የሳሚት ሰዎችም ስንዴ ይሰበስቡ ነበር። ጽዮንን ባዩት ጊዜም ተደሰቱ። ተቀብለውም ከሰረገላው ጋር በእርሻ አኖሯት። የተቀበሏት የሳሚስ ቤተሰቦችም በዚያ መስዋዕትን ለእግዚአብሔር አቀረቡ። ያን ጊዜም ታላቅ ምስጋና ሆነ። ሌዋውያንም የእስራኤልን አምላክ ታቦት ጽዮንን ተቀበሏት። የወርቁንም ገንዘብ ወሰዱ። አምስቱ መሳፍንትም ከሰራዊቶቻቸው ጋር ይህን አይተው ከጽዮን አመለጥን ተውናትም እያሉ ወደ አስቄሎና ተመለሱ። ያን ጊዜም የኢያኮንዮ ልጆች አይተው ከሳሚስ ሰዎች ጋር አልተቀበሏትም። ከእነርሱ 5000 ሰዎችን ገደለች። ሕዝቡም እግዚአብሔር በጽዮን ምክንያት ተቀበለን እያሉ አለቀሱ። ይህን ካደረገች በኋላ ስለ ጽዮን ምን እናድርግ፣ ከየት ቦታ እናስቀምጣት ተባባሉ። ቂርያት ያሪምም ወደሚኖሩ ሰዎች መልእክተኞችን ላኩ። ፍልስጤማውያን ታቦተ ጽዮንን መለሷት፣ መጥታችሁ ወደ እናንተ ውሰዷት አሏቸው። ሰዎችም ይህን በሰሙ ጊዜ ተደሰቱ። ተቀብለውም በኮረብታው ላይ ወዳለው ወደ አሚናዳብ ወደ ሳሚስ ቤት ወሰዷት። አልዓዛር ይጠብቃት አገልጋይ የሚሆናት ዘንድ ታቦተ ጽዮንን ሰጡት። በዚህ አይነት ሁኔታም 20 ዓመት እስኪሞላት ድረስ በዚያ ቆየች። ዳዊት በነገሰ ጊዜ ፍልስጤማውያንን ገደላቸው። 70,000 የሚሆኑ የሞቱ ሰራዊትንም አስነሱ። የእግዚአብሔር የሕጉ ታቦት ካለችበት ቦታም ያመጧት ዘንድ ወደ አሚናዳብ ቤት ላከ። በእነርሱ ዘንድም የኃይል ጌታ ተባለ። ከዚያም ጽዮንን ይዘው ኪሩቤል እየጋረዳት ወሰዷት። የአሚናዳብ ልጅ ዖዛም በፊቷ ይመራ ነበር። ንጉሥ ዳዊትና እስራኤል ሁሉ በእግዚአብሔር ፊት በእንዚራ ያመሰግኑ ነበር። በጽናጽል በከበሮ በመሰንቆ ያመሰግኑ ነበር። ወደ እህሉ አካባቢም ደረሱ። ዖዛም ጽዮንን ይይዛት ዘንድ ክንዱን አነሳ። ያን ጊዜም ሳይገባው ታቦተ ጽዮንን ሊይዛት በመሞከሩ ሞተ። ዳዊትም በዖዛ ሞት የእግዚአብሔር ቃል በውስጧ ስላደረባት ስለ ታቦተ ጽዮን አዘነ። እንዲህ አይነት ኃይል ይከተላታልና የት ወስዳታለሁ፣ የትስ አሳድራታለሁ አለ። ይህን ካለ በኋላ የጌት ሰው የሆነ ወደ አቢዳራ ቤት አስገባት። በዚያም 3 ወር ያህል ተቀመጠች። በጽዮን አማካኝነትም የአቢዳ ቤት ተባረከች። በእርሱ ዘንድ ያለው ሁሉ በጽዮን አማካኝነት የአቢዳራ ቤት በእርሱ ዘንድ ያለው ሁሉ እንደተባረከ ለዳዊት ነገሩት። ንጉሥ ዳዊትም ይህን ነገር በሰማ ጊዜ የእስራኤል ታቦትን በደስታ ወደ ሀገሩ ያመጧት ዘንድ ወደደ። ታቦተ ጽዮንንም ከብዙ ሰዎች ጋር በ7 መሰንቆ አጅቦ ወሰዳት። ንጉሥ ዳዊትም እንዚራን እየመታ የእግዚአብሔርን ሥራ በቅድስናው ተራራ እናገር ዘንድ እኔ በጽዮን ንጉሥ ተባልሁ እያለ ያመሰግን ነበር። ታቦተ ጽዮንንም በሁካታ በከበሮ ድምፅ ወሰዷት፣ በቦታዋም አስቀመጧት። ዳዊት በተከላት የአዳራሽ ድንኳን አስመጧት። ለእርሷ መባ ይሆን ዘንድ መስዋዕትን በጎችን አገባ። የሳኦል ልጅ የዳዊት ሚስት ስለ ጽዮን ሲዘምር በተመለከተችው ጊዜ ቀንታ ዳዊትን በልቦናዋ ናቀችው። ንጉሥ ሲሆን የሀገሩ ሴቶች ሲዘምር ያዩት ዳዊት የኔ ባል ይሆናልን አለች። ስለዚህም ማኅፀኗ ተዘጋ፣ መካንም ሆነች፣ ያለ ዘርም ሞተች። ይህ ተአምር የተደረገውም በቅድስት ጽዮን ነው። የእመቤታችን የረድኤቷ ልመናዋ የልጇ የወዳጇ ቸርነት በእውነት ለዘላለም ይደርብን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል ምዕራፍ ወለተ አናንያ ወለተ ኪሮስ ወለተ ኢየሱስ ወለተ ኪዳን ወለተ ሚካኤል ወለተ ኢየሱስ ገብረ እግዚአብሔር
ኃይለ ማርያም ኃይለ ማርያም ወልደ ጻድቅ አመተ ጻድቅ ወለተ ሰንበት ጽጌ ማርያም ጽጌ ማርያም ወለተ ጽዮንና ወለተ ጻድቅ አስራተ መድህን ወለተ ማርያም ወለተ ጻድቅ ወለተ ማርያም ወለተ ማርያም ፍሬ ሰንበት ቀጸላ ማርያም ወለተ ማርያም ማኑኤል ሳሙኤል ብሩኖ ወለተ ስላሴ ፍቅርተ ማርያም ዮርዳኖስ ወለተ ማርያም ቦጋለ ወልደ ገብርኤል ገብረ ስላሴ ወለተ ማርያም ወለተ ማርያም ሁለተ ማርያም እህተ ሚካኤል ወለተ ማርያምና ኃይለ ኢየሱስ ዮርዳኖስ ገብረ ጊዮርጊስ ወለተ ገብርኤል ፍቅረ ስላሴ እህተ ሚካኤል ጸገነት ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ሰንበት አስካለ ማርያም ተክለ ስላሴ ወልደ ትንሳኤ ወልደ እስጢፋኖስ ተክለ ማርያም አጸደ ማርያም ወለተ ስላሴ ወለተ ጊዮርጊስ ሰለሞን ገብረ ኢየሱስ ወለተ ሕይወት ሰሊና ወለተ ትንሳኤ ዮሐና ንግስቲ አዜብ ወለተ ስላሴ ወለተ ገብርኤል ኃይለ ገብርኤል ሰብለ ማርያም ወለተ ኪሮስ ወለተ ኪዳን ገድለ ጨርቆስ ወለተ ሚካኤል ገብረ መድን ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል ገብረ ስላሴ ወለተ መድህን ገብረ መድን ወለተ ቂርቆስና መተ ማርያም ወለተ ገብርኤል ወልደ ስላሴ ወለተ ሰንበትና ወለተ ጻድቅ ገብረ ስላሴ አጸደ ማርያም ወልደ ትንሳኤ ወልደ እስጢፋኖስ ተክለ ማርያም አጸደ ማርያም ወለተ ስላሴ ወለተ ጊዮርጊስ እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወልደ ማርያም ገብረ ስላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ስላሴ ፈቃደ ስላሴ ኃይለ ኢየሱስ ወለተ ስላሴ ሳህለ ማርያም ወለተ ስላሴ ሰብለ ማርያም እጅጋየው ወለተ መስቀል ወልደ ተስፋ ሕይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርሚያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሳኤ ጳውሎስ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴድሮስ ወልደ አቤል ወልደ ሳሙኤል ወልደ ብሩክ ወልደ በረከት ወልደ ሚካኤል ስርጉተ ገብርኤል ኃይለ ገብርኤል ወለተ ኢየሱስ አጸደ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ኃይለ ሚካኤል ወልደ አረጋዊ ወልደ ገሪማ ወልደ ማርያም ወለተ ዮሐንስ ወለተ ገብርኤል እፀ ሕይወት ኃይለ ገብርኤል ኃይለ ማርያም ወለተ ሚካኤል ፍቅረ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ስላሴ ተስፋ ሚካኤል ወለተ ማርያም ሐና ማርያም አክሊለ ሰማያት ቶማስ ወለተ ሰንበት ማሪቱ ኃይሉ ወለተ ስላሴ ኃይለ ገብርኤል ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ መድህን አመተ ኢየሱስ ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ስላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ጌጤነሽ ደስታ እግዚአብሔር ነፍሳቸውን ይማርልን በአጸደ ሕይወት በገነት በመንግስተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ጽዮን ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት